ምን ማለት ነው? አዎ ታቀኛለህ እስቲ ታቀኛለህ ታቀኛለህ ሰበብ ነው የምትሆነው እቺ ሰበብ ነች አንቺ ዝም በይ አንቺ ተይኝ እንደው እንደሁን እስኪ እየሰራሽ ያለሽ ነገር ታውቂያለሽ ወይ? እየሰራሽ አንተ ምን ሰዓት ያዝ እንዳትነካሽ ተረጋጋ ዳራ ብለህ አትጥረው አሁን ከሰማሁት አንፃር ትዳር ብለህ አትጥረው ግን ይሄ ሁላ ነገር ነው በዛች አጋጣሚ ነው ገባህ አይደል እኔ እኮ አልገ ጭራሽም እኮ እየገመትኩ መገመት ራሱ እኮ አቃተኝ እኮ ለምንድን ይሄ እኮ ግቡታ አስደርሰው ግቡታ የሚያስደርስ አይደለም ከቤት ብትወጣልኝ ራሱ ደስ ይለኛል መውጣት የሚባል ነገር የለም ለምንድን ነው የማይኖረው ስሜታዊ አታድርጊኝ እስካሁን ታግሰንሻል አንተ ተረጋጋና ተቀመጥ ምን ልታመጣ ነው ኃይል መጠቀም የለብህም ተረጋጋ ኧረ እኔ ባልረጋጋም ሁሉ ዘመን ራሱ እኮ አብሬያት አልሆነም እኮ ጉልበትም መውጣት ያኔ ወንድም አሁን ተቀመጥ አሁን ትውጣልህ አትወጣም መውጣት የሚባል ነገር የለም ከወጣውም ይኸውልሽ አንቺን ይዤ ነው የምወጣው ለምንድን ነው ይዘኝ የምትወጣው ወደ ፍርድ ላቀርብሽ ለምን ገባሽ አይደል ሁሉም ነገር መውረድ አሁንም ቢሆን እኮ ይኸውልሽ እኛ የመጨረሻ እድል እንስጥሽ ብለን ነው አሁን ተቀመጭ የመጨረሻ እድል እንስጥሽ ብለን ነው እንጂ ብናወራሽ ካንቺ ጋር እዚህ ጋር መከራከር አያስፈልገንም አይተበከብም እኮ ለምንድን ነው አንተ ማን ስለሆንክ ነው እኔ የመጨረሻ እድል ሰጪም አምጪም የሆንከው ማን ስለሆንክ ነው እስኪ ንገረኝ ምን አይነት ሰው ነህ እንዴ በሰው ቤት ድርቅ ትላለህ እንዴ እኮ በጣም ነው ማዝ እኔ ላንተ በጣም ማዝ እኔ የዘይነት ሴት ጋር መቀጠል መሆን ማለት ስለ ሴትነቴ ልታወራ ትችላል በህይወቴ ብዙ ሰው አጋጥሞኛል ብዙ ሴት አጋጥሞኛል እዚህ ስራ ላይ ብዙ ሰው አውቃለሁ እንደዚህ አይነት ደረቅን አይቻላል አትሳደብ ደረቅ አትበለኝ ከዚህ በላይ ዝም በይ ከዚህ በኋላ እሷ ማተናገር ከሆነ ወደሚመለከተው አካል ይዘናት እንዴ እኮ የድሮዋ ሚስቴ እኮ በቃ እሷ ላይ ስለምትመጣብኝ ነው እንጂ እቺማ ሚስቴ አይደለች በጣም እና ሌላ ቅምጥ ስላለ ሚስቴ አሉን ለነገሩ ያቺ ተበልጥባለች በቃ አልኩኝ እኮ እንደዚህ ሽቁጭ አልኩት እኮ በቃ የድሮ ፍቅራችንን ብዬ ነው ከተሻሻለች ብዬ እኮ ጭራሽ እሷ ብሶባታል አላቃት እኔ እንደዚህ አይነት ሴት እንግዲህ እስከዛሬ ስራዬ ገጥሞኛል እንደዚህ አይነት ሴት ሴትነቴ ልታወራ ትችልም አዩሽ ገመትኩሽ እኮ ከዚህ በላይ እንዴት አንተ ስለገመትከኝ እኔ ጽዮን ያገመትካት ሴት ሆናል እኔ ድሮ ማቃት እቺ አይደለች 12 አመት ሙሉ እንዴት ነው ከዚህ ጋር የኖርኩ ምን ገባህ አንተ ስንት አመትም ቢኖር ከኔ ጋር እንዴ ምን አይነት ሰው ነህ የድሮዋን ብታያት እንደዚህ አይነት ሰው አይደለች ኦኬ የድሮዋን አፈቀች አሁን ለነገሩ አዲስ ቅምጥ ስለሚኖርክ ጭራሽ ቅምጥ ምናምን ታያለሽ እንዴ አዎ ምን ነው ኖራ ይሆናል እንደዚህ የምትፈልገው ይምጣና ሚሊዮን ሰማይ የኔ ቅምጥ እኔ ሊኖረኝ መቼም አላረገውም እሺ እዛ ያገባችሁ ጋር ስልኩን ከየት አመጣው እሱ አረ በራሴ ክትትል አረገ ነበር አላልኩም ቆይ ብቻ ልደውልለትና እሱን አዋርቸው ሚለኝን ትሰማለህ ምንድነው ማን ጋር ነው የምትደውለው እስቲ አንዴ ዝም በይ ሄሎ ኤላ አቤት ሰላም ነው ሰላም አለን ኑሮ እንዴት ነው አሪፍ ነው ፈጣሪ ይመስገን ሰላም ነው ቤተሰብ ሁሉ ሰላም አንተ ጋር እኛ ጋርም እንደዛው ሰላም እግዚአብሔር ይመስገን የት ነው ያለው ዛሬ ከባለቤቴ ጋር ዛሬ ወደ አዲስ አበባ መጣን አዲስ አበባ ነው ያለው አዲስ አበባ ነው ያለው እና የት ሆነ ነው አሁን አትጠይቀኝም እንዴ አመጣለሁ ስለ እንገናኛለን ግን አሁን ትንሽ ደክሞኛልና አረፍ ብዬ ነው ሩም ይዘን ከሚስት ጋር ነህ አይ ሚስት ቤተሰብ ልጠይቅ ብላ አሁን ወጣች እንደዛ ከሆነማ ና ታዲያ እኛ ቤት ታርፋለህ በዛውም ቤቴንም በዛው ትጎበኝልኛለህ ታየዋለህ በቃ እመጣለሁ የትም የምሄድበት ቦታ ስለሌለ አንቀጠሮ ስለሌለ ችግር የለውም እመጣለሁ በቃ ቅርብ ቦታ ኮንክ ቶሎ ና እስቲ በእናትህ በዛውም እናወራለን ያላወራው ነገር አለ በዛውም እናወራለን በዛውም ቤቴንም በደንብ ታይልኛለህ የት አካባቢ ነው ወደ ጎፋ በቃ እሺ ችግር የለውም የት ቅርብ አካባቢ ነህ ቅርብ አካባቢ ነህ አዎ እዛው ቅርብ አካባቢ ነው ያለው በቃ በራይድም ቢሆን ቶሎ ነው በቃ እመጣለሁ እዛ አካባቢ ስደርስ እደውልልሃለሁ በቃ ደውልልኝ ቶሎ በል ይመጣና ጉድሽን ታይዋለሽ ጉድሽ ዛሬ ይወጣል ዛሬ ይለይልናል ኦኬ በሴት በወንድ ድምጽ ማውራት ጀመርክ ውሽማህን አዲስ ሙሽራው በጣም ገርም ሰው ነች አሁን ለማን ይደወልከው ግልጽ እያረክልኝ ስለባሉ ስላልነገርከኝ ነው ለባሏ ነው የደወልኩት
እዛ ፊልድ እየወጣች ትሄድበት ነበር አላልኩም? ስከታተላቸው የነበረውን ሰውዬ ጓደኛ አድርጌው ስልኩ ነበር አንተ? አዎ ጓደኛዬ ሆኗል። ተዋውቀዋል፣ አዋርቼዋለሁ። ይሄን ነገር ግን ቅድም አልገለጽክልኝ። አንተም ቢሆን የተወሰነ ድብቅነት አለብህ። አይ ይሄን ነገር ነው የተወሰነ ትላልክ እንዴ? እሱን ድብቅነት በደንብ አሁን ደግሞ በደንብ ያንቺ እኮ ይኸውልሽ፣ ያንቺ ኧረ ምን ሆነሽ ነው? እኔ ምንም ድብቅ እኔ አንቺ ነኝ እንዴ? ያንቺ ሌላ ነው። እኔ ንጹህ ምን አለብኝ? ዘሞይት ነሽ ምንም እኔ ንጹህ ነኝ። ራሴን በደንብ ነኝ ማምነው። ደግሞ እንትን ብላ ታወራለች እንዴ? ዝም በል በእናትህ። ደግሞ አንተ ምን እንደሆነ ካሁን እንደዚህ ስታወራ ትንሽ ደረስ መጣው እኔ በእናትህ እንደው ህይወቴን ድራማ አታርገው እባክህ። ምን አይነት ሰው ነው ግን? አንቺስ ራስሽ ነሽ ሁሉም ነገር ያበላሽሽ። ምንድነው ነው ያበላሽው? እስኪ ቆይ እስኪ ንገረኝ። ያከረማመሽው ራስሽ ነሽ። እኔ እኮ ይኸውልሽ የማያገባኝ ሰው ብሆን አንቺን እንግዲህ ምናልባትም እቺ ልጅ እሱ የነገረኝ ነገር አለ ከእናቴ ጋር የተወሰነ ቅሬታ አላት ብሎ ነበር። በዛም በኩል እንደው የእሷን ቤተሰብ አስቀይሟት ይሆን ብዬ እንግዲህ ለማሰብ ችያለሁ፣ ለመጠርጠርም ችያለሁ። አንቺ ግን ኢቨን ይኸውልሽ አንቁ ሊያጠፋሽ ሲል ዘልዬ ገብቼ አስጠይሻለሁ። አንቺ ግን አሁን ምናልባት ወደኸኝ ይሆን ያዳንከኝ ከኔ ጋር መሆን ፈልጌ ይሆን? በመጀመሪያ ይኸውልሽ እኔ የተከበርኩ ሰው ነኝ። ካንቺ ጋር እንደዚህ አይነት ነገር እማረግ ሰው አይደለም። ምንድነው ምን ያንሰኛል? ምንም ላያንስሽ ይችላል። በቃ ግን የተከበርኩ ሰው ነኝ። ትዳር ካለው ሰው ጋር እንደዚህ አይነት ነገር እማደርግ ሰው አይደለም። እሺ ይሄኔ እኮ ስንት ብዙ ልትኖር ትችላለች፣ ማን ያውቃል? ዝም ብለህ እንትን አትበል። አሁን ይኸውልሽ ስለኔ ግልድ ምንም የሚመለከትሽ ነገር የለም። ስለኔ ታሪክ ምንም የሚያገባሽ ነገር የለም። እሺ ገባ ማን እንዴ ምን ሰራልሽ እዚህ? እስቲ ና ተቀመጥ። ና ምን ሰራልሽ? ምን ሆነሽ? ተቀመጥ። የተንቀጠቀጥሽ እኮ ነው። አይ አልተንቀጠቀጥኩም። ካሜራው ለምን ምን ያደርግሽ ነው? ከየት ነው የመጣው? ከየት ነው የተገናኛችሁት? ኤላና ምንድነው ትላስና? እስቲ ና ተቀመጥ። ምንድነው? አልገባኝም። እባክህ ተቀመጭ። አልገባኝም። ያ ሁሉ ሲንጣጣ የነበረ ምላስሽ አሁን ይጣፋ። እስቲ ቁጭ በይ። ተቀመጫው ቁጭ በይ። እስቲ ተቀመጠው። ስነ ስርዓት ኤልያስ፣ አንተ ማታውቀው ብዙ ነገር አለ። እስቲ ተረጋጋ። አትንካኝ። ምንድነው የምታወሩት? ምን ደግሞ የማይዛጋ እሱን እኮ ነው የምልህ። ምን ፎቶ ምንድን ነው? አዳምጠኝ። ምንም አትበል አንተ። ዝም በል። ተናገሪ። አውሪ። ዝም በል። አንመለከታችሁ። ምንድን ነው እያልኩሽ እኮ ነው። መልሽልኝ እንጂ አንተስ ምን አትጮህብኝ። ይሄ ምንድን ነው? እስከ ዛሬ ድረስ ኤላ እሱን ላስረዳ ነው የጠበቀው። እስኪ ተረጋጋና እናወራለን። እስኪ የምትነግረው ጋብቻ ፎቶ ነው በቃ የእሷን ነው የእሱ ልታሳብኝ ነው እንደዚህ? ዝም በል በእናትህ እባክህ ተወኝ። ምንም ማውራት አልፈልግም። ንገረኝ እንጂ ለምን አፍሽን አትጩህ። ለምን የምትጮህብኝ? ምንድነው እሱ ላይ የምትሆኝ? ምንድነው የምትጮሁት? ምንድነው? አትጩህ በቃ። ምንድነው እያየሁት ያለው ነገር? ምንድነው የምታየው? በቃ ፎቶ አየህ በቃ። አዎ ምንሽ ነው? ባልሽ ነው ወይ? ንገረኝ። አግብተሽ ነው ከኔ ጋር የሁላ ጊዜ ያሳለፍሽው? ምን አሳልፍን ካንተ ጋር? ምንም አላሳልፍንም እኮ። ምን አሳልፈናል ካንተ ጋር? ምን ማለት ነው? ምን ማለት ነው? ምን አሳልፈናል? እስከ ዛሬ ድረስ ምንም ነገር አላሳልፍንም? ምን ታውቀኛለህ? ልታሳብጂኝ ነው አንቺ ሴትዮ። ስነ ስርዓት ያዥ። ምንድነው? ታውቀኛለህ? ታውቀኛለህ? ምን ማለት ነው? አዎ ታውቀኛለህ። ሰበብ ነው የምትሆነው። እቺ ሰበብ ነች። አንቺ ዝም በይ። አንተ ዝም በል። አንቺ ተይኝ። እንደው እንደሁን እስኪ እየሰራሽ ያለሽው ነገር ታውቂያለሽ ወይ? እየሰራሽ አንተ ስነ ስርዓት ያዝ። እንዳትነካኝ። ተረጋጋ። አዎ ተረጋጉ እንጂ በእናትህ ዝም በል በእናትህ። አንቺ ትንሽ አታፍሪ? ለምንድን ነው የማፍረው? እስቲ እሱ ምንድን ነው? ምን አይተኛል ከሱ ጋር? ምን ሳደርግ አይተኛል ከሱ ጋር? አሁን ሁለቱም ባሎችሽ ናቸው። ትክጃለሽ? ሁለቱም ባሎችሽ ናቸው። ምን እየሰራሽ ነው? የምታደርጊውን ነገር ለራስሽ ታውቂዋለሽ? አዎ አውቀዋለሁ። ልትነግረኝ ነው ስለራሴ? ማን ስለሆንክ ነው? ምን ያህል ጊዜ ሆነሽ? ልትነግረኝ ነው? ምን ያህል ጊዜ ሆነሽ ከሱ ጋር ደግሞ? ምን አገባክ? ማስረዳት ይጠበቅብኛል? ምን ማለት ነው? ባልሽ እኮ ነኝ። ልትወረውረው ነው? እስኪ በል ወርውረው ወንድ ከሆንክ። እኔ ታዲያ ማለት አይደለም። ጫፌን እንዳትነካኝ። ጫፌን ሞባይሉን አውጣው። እኔ እያመንኩ አይደለም። በጣም እያመንኩ ታውቃለህ ማለት ነው። ምንድነው
የሚያማንተ ደግሞ ላምን አልቻልኩም። ምንድነው የምታምነው? ላምን አልቻልኩም ጭራሽ። ምንድነው የምታምነው? ማመን አይጠበቅብህም። እየሰራሽ ያለሽው ነገር ታውቂያለሽ ወይ? ምንድነው የሰራሁት? ምንድነው የሰራሁት? አዎ አሁን ይኸውልህ ከእሷ ጋር ያለው መከራከር ትሆነ ዘመዴን ልጠይቅ ብለሽ ነው እዚህ ድረስ መጥቼ እኮ ዘመዳሪ ሆኜ ይኸውልህ ስማ እዚህ ምን ትሰሪያለሽ? ይሄ ፎቶ ምንድነው? ይሄ ሰውዬ ምንድነው? እሺ አንድ ጥያቄ ከሱ ጋር እንዲተዋውቃችሁ ነው እዚህ ልትመጣ ይቻልከው? እኔና እሱ ብዙ ጊዜ ሆኖናል ከተዋወቀ። ስማኝ ኤልያስ ለእሷ የሚገባት በጣም አትስደበኝ አንተ። ደረቅ ነች። ተረዳኸኝ አይደለ? ከእሷ ጋር አትነጋገር። የት ነው የምታውቃት? መጠየቅ የምትፈልገውን ነገር የት ነው የምታውቃት? የእሱ ባለቤት ነች። የእሱ ባለቤት ነው። ከባለቤትም በላይ የ12 ዓመት ፍቅረኛው ነች። የ2 ዓመት በትዳር ጓደኛው። ይሄን ነገር እያወቅህ ነው ዝም ያልከኝ? እኔም ይሄን ቀን እየጠበቅኩ ነበር። እንዴት ይሄን ቀን እንደዚህ አይነት ቀን አጠባበቅ አለ እንዴ? ህይወት እኮ ነው። እዚህ ጋር እኮ ህይወት እኮ ነው እየኖርን ያለን። ላጣራ ብዬ ነው። ሳጣራ እኮ አንተ ታውቃለህ ስትመጣ ወደ እኔ እንትን ያልኩት እንጂ ትታኝ ሄደሽ ነበር የመሰለኝ። ይሄ ነገር መቼ ነው የሆነው? እንዴ ነው ከሱ ጋር እንደዚህ አይነት ነገር ልትሆኚ የቻልሽው? ምን ሆንኩ? ፎቶ እያየ ነው። ትዳር እኮ እያለ እኮ ነው የሰውዬው። ፎቶ ምንድነው? የሰውዬው እኮ ትዳር እያለ ነው። ምን አይነት ትዳር ማለት ከኔ ጋር ማጨረሻ አልተጋባሽም? ምን አይነት ትዳር? ኤልያስ አሁን እንዴትም ሊገባኝ አይችልም። ገባህ አይደል? እኔ አስረዳለሁ ያለውን ነገር ይኸውልህ፣ እኔ በሙሉ ላስረዳ። እሷ ያደረገችው በትዳር ላይ ትዳር መደረብ ነው። ስደርባ ላይ አንተንም አግብታለች። አንተም ባሏ ነህ አይደል? ባሏ ነህ። የስንት ዓመት ባሏ ነህ? አይ እኛ ብዙ ጊዜ አልቆየንም። 1-3 ዓመት ነው በትዳር የቆየ ነው። የ3 ዓመት ትዳር። ጭራሽ 3 ዓመት ከኔ በፊትም ነው ጭራሽ ያገባሽው? እስቲ እዮብ ተረጋጋ። እስቲ የት ነው የምታውቃት ይችላል? እኔ የማውቃት ደብረ ዘይት ነው። እኔ ደብረ ዘይት ነዋሪ ነኝ። ደብረ ዘይት ነው የምኖረው እና የሆነ ሰዓት ላይ እየተዝናናሁ ጓደኞቼ ጋር እየተዝናናሁ ነበረ። በዛ አጋጣሚ ነው ድንገት የተዋወቅነው። ስልክ ተቀያየርን ምናምን ተመቻችተን ነበረ። በዛ ምክንያት ይሄ ነገር የተደዋወለን እየደወልኩላት ብዙ ነገር ቀጠለ። አሁን ትዳር የሚባለው ነገር ትዳር ብለህ አትጥረው። አሁን ከሰማሁት አንፃር ትዳር ብለህ አትጥረው። ግን ይሄ ሁላ ነገር ነው በዛች አጋጣሚ ነው። ገባህ አይደል? እኔ እኮ ጭራሽም እኮ እየገመትኩ መገመት ራሱ እኮ አቃተኝ እኮ። ምንድን ነው የምገምተው? ስለምን የምገምተው? ቀን ውጪ ስታድሪ ስራ ብለሽ እና ስራውን ያደርኩት ምንድነው? ለቀን 3 ቀን ብቻ ነው አንተ ጋር። እኔ ካውኩ 2 ወር 3 ወር ነው የምትቆይ። አንተ እስኪ ዝም በል። ምንም አታወራ። ምንድነው በቃ የምትሉኝ እንዴ? ምን አይነት ሰው ነሽ አንቺ? ምን ይመለከታችኋል እናንተ? ምን ያገባችኋል? እስኪ ስለኔ ባልሽ እኮ ነን። ደሞ አፋሊ ብለሽ ታወራለሽ እንዴ? ምንድነው ማውራት እችላለሁ? ምን አዋለኝ አፍ ባልሽ እኮ ነው። ታዲያ ምንድነው? እና እንዴት ነው የማያገባን? እዚህ ጋር ቁጭ አድርግቶኝ ባልሽ ነኝ ምንድነው ይመለከታል? አንቺ ምንድን ነው የምታወሪው? ስነ ስርዓት ያዥ። ስነ ስርዓት። ባሊዝስ ምን ታመጣላችሁ? ባሊዝ የማመጣውን ማየት ፈለግሽ? እንዲህ ቅንጣት ታክልም እጄን አንስቼ አንቺን አለካሽው። እሺ ምክንያቱም ማረቢ ሰው መሆንሽን አየሁ። ምን አገባካን ስለኔ? ስለዛ እኔ ምንም ነገር አልፈልግም። ምንም ነገር አትሳደብ። አንተ ደግሞ ማለት ነው ስማኝ፣ እንዴት ይሄ ሁላ ነገር እየሆነ እያወቅ ይሄ ሁላ ጊዜ ለምን ዝም ትላለህ? የሆነ ነገር ማድረግ አችልም ነበር እኛ ላይ መታ ይሄ ሁላ ነገር ሲፈጸም። እኔ እኮ ለዛም እኮ ነው እሱን የጠራሁት። እኔ ምንም ነገር አልፈልግም። በእጄ ነው የምጠፋው። ገባሽ አይደል? በእጄ ተፍታኮ እዛው ሰማቅቅ ነው በዚህ ምክንያት። አንተ እቺ ውሻ ገለ እስር ቤት ገብተህ ህይወትን ማለት ስሚ፣ እሺ ምንም ነገር አልፈልግም ካንቺ። አንዳት ምንም ነገር ከቤት ሳትይጂ ትወጫለሽ። ጨርቅሽን ፍቺ ነው የምፈልገው። ካንቺ ጋር ምንም ነገር አልፈልግም ከዚህ በኋላ። እንደዚህ አይነት ርካሽ የሆነ ሴት ማን ስለሆነ ነው እኔ ወንድ ላይ ወንድ ከዛሬ ወስደሽም ትዳር ኖሪያታለሽ። እዚህም ቤት ደግመሽ አትመጫት። በቃ አሁን ይኸውልሽ አትናገሪም አይደል? ምንም የምታወሪው ነገር የለም። በቃ ከዚህ በላይ መከራከርም መጨቃጨቅም የለብንም። ቀጥለሽ ህግ ቦታ እንሄዳለን። ቅድም ያየሽው መኪና አለ አይደል? በዛ ተንጠልጥለሽ ትሄጃለሽ። ለምንድን ነው የሚሄደው? እዛ ትናገሪያለሽ። መናገር ስላለብሽ ማየት ራሱ አስጠላኝ። ማየት ለምን አልሄድም? ለምን ህግ ቦታ የሚያስደርስ ነገር እኮ የለም። ውሻ ነው። ለምንድን ነው ይሄ ህግ ቦታ አስደርሰው? ህግ ቦታ የሚያስደርስ አይደለም። ስለዚህ
ተነጋግረን መፍታት የምንችለው ችግር ነው። ትናገሪያለሽ? ተነጋግረን ብዙ እድል ነው እየሰጠንሽ ያለው። ከዚህ በላይ ከአንቺ ጋር ማንም አይከራከርም። ተነጋግረን መፍታት የምንችለው ችግር ነው አልኩህ። በቃ አለቀ። እያደረግሽ ያለውን ነገር ታወሪዋለሽ፣ ትናገሪያለሽ። እሺ ምንም አይነት እድል አልሰጥሽም ከዚህ በኋላ ገባሽ አይደለ? ታወሪያለሽ፣ ትናገሪያለሽ። እማታወሪ ከሆነ እዚህ ሄደሽ ታወሪያለሽ። ምን ትጠብቃለህ ከዚህ? ምንም እኮ የሚጠበቅ ነገር የለም። ብታስወጣትስ? ይሄ መጨረሻ ነው። ተቀመጭ እንጂ እፍረት እራሱ እኮ የላትም። ዝም በል በእናትህ ተናገሪ። ለምንድን ነው እሱንስ ያገባሻቸው? ያለውን ታሪክ በሙሉ ዘርዝረሽ ተናገሪ። ከአንቺ ጋር መሟገት ያለብን ነገር የለም። ያለውን ነገር በሙሉ ዝርዝር አድርገሽ ተናገሪ። በቃ እሱንስ ለምንድን ነው ያገባሻቸው? ምንድን ነው ስታረግስ የነበረው ከጀርባቸው? ቆይ ይሄ እኮ ማለት ነው በቃ ምንም አዲስ ነገር አይደለም። ሁሉም ሰው የሚያደርገው ነው። ይሄን ያለ ሊያሳስባቸው ራሱ እኮ አይገባም ነበር። እኔን ማድረግ ምን ማለት ነው? በቃ ማለት ማንም ሰው ሊያደርገው ይችላል። በኔ ህይወት ውስጥ ይሄ ነገር ተፈጠረ። አዎ እሱም ባሌ ነው፣ እንደው ሌላ ነገር ሊጨምርላችሁ ሌሎች ባሎችም አሉ። ማለት በቃ ከሱ ጋር ባለ ትዳር ነበርኩ ማለት ፍቅረኛሞች ነበር ነግሯል ይመስለኛል። ጓደኛሞች ምናምን እንደነበርን ከልጅነት ምናምን። ከዛ በመሀል እሱን ተዋወቅኩት። ከሱም ጋር ግንኙነት ጀመርኩ። በቃ ማለት አብረን ነው እንትን የምንለው ምናምን ነገር። ከሱ የምወስዳቸውን ገንዘቦች በቃ ከሱ ጋር አብረን እናጠፋቸዋለን ምናምን ነገር። በቃ ብቻ እንዴት ልበልክ ሁሉንም ነገር እናደርጋለን። መዝናናት ሲኖርብኝ እዝናናለሁ ምናምን። መግዛት የምፈልጋቸው ነገሮች ደግሞ እያንዳንዱ እንዲጎልብኝ አልፈልግም። በቃ ምንም አይነት ነገር ማለት ነው። ዳራችን አንዴ እኔ ላውራ በቃ እዮባ ተረጋጋ። እስቲ አንዴ እዮብ ተረጋጋ እባክህ። በቃ ማለት ምንድነው አላውቅም። ብቻ እንደዛ ማድረግ ስለነበረብኝ ሁን ስለፈለግኩኝ አላውቅም። ሂማኒ እገዛለሁ ማለት ምንም ነገር እኔ ለሱ ማሳየት አልፈልግም። ምንም አይነት ነገር እሱ እንዲያውቅ አልፈልግም። የማደርጋቸው ነገሮች ፀጉር ቤትም ስከፍት እሱ አያውቅም። ምንም አይነት ነገር አይጠረጥርም። እኔ አላውቅም አሁን ራሱ ይሄንን ሁሉ እንዴት እንደጠረጠረ። ከሱ ጋርም እንደዛው ማለት በቃ ከሱ ብር እቀበላለሁ ምናምን ነገር የሆኑ ነገሮች ስለሞዳት ሞኝ አርጋኝ ነበር። በቃ ማውራት ራሱ አስጠላኝ። በአሁኑ ሰዓት በጣም ተናድጃለሁ። በቃ ብቻ አላውቅም። በይቅርታ የሚታለፍ ነገር ከሆነ ይቅርታ አላችሁ እችላለሁ። በፍጹም ማለት ባላምን ደስ ይለኛል። እንደዚህ አይነት ነገር ማለት አሁን ራሱ ይሄ ነገር ባይታወቅ ደስ ይለኝ ነበር ቢቀጥል። ፀጉር ቤቱ ነው በማን ብር ነው እንግዲህ የከፈትሽው? በሁለቱ አሉ ማለት በቃ ከሌላ ማገኛቸው ሌላም አለ። ከሁለቱም ውጪ ሌላ ባሎች አሉሽ? ይኸውልሽ የማትናገሪ ከሆነ እዛው ሄደን እናወራለን። አሁን ይኸውልሽ አንዴ ጀምረሻል። ሁሉንም ፍርጥርጥ አድርገሽ አውሪ። አሉ ሌሎችም ባሎች አሉሽ? ስንት ናቸው? ሁለት ከነሱ ሌላ ሁለት ማለት ነው። 4 ባላለሽ ማለት ነው። 4ቱን እንዴት አድርገሽ ነው እንግዲህ አቻችለሽ የምትቆየው? ማለት በቃ ለየሁሉም ለየአራቱም የተለያየ ታሪክ ነው የምነግራቸው። ማለት ያው በደንብ ታሪኬን የሚያውቀው እዮብ ነው ማለት አብረን ስላደገ ምናምን ነገር። ሌሎች 3ቱ ግን ከሱን ጨምሮ 3ቱ በቃ ማለት የተለያየ ታሪክ ነው። በተለያየ ቦታ ነው ያገኘኋቸው። እዛ 2ቱ ደግሞ በጣም ብር አላቸው። 2ቱ ደግሞ በጣም ብር አላቸው። የት ነው የሚኖሩት 2ቱ? ከአዲስ አበባ ውጪ ነው የሚኖሩት። ከአዲስ አበባ ውጪ። ስለዚህ አንቺ አራርቆ መውለድ የሚለውን እንግዲህ አራርቀሽ አግብተሽ እየተገበርሽ እየኖርሽ ነው ማለት ነው ሳይታወቅብሽ። በእንደዚህ አይነት ነገር ለምን ያህል ጊዜ ቀጠልሽበት? በቃ ቆይቷል ማለት ትችላለህ። በቃ እንዴት ነው የትንሽ ጊዜ ልዩነት ነው የሚኖረው። በቃ ከእዮብ ውጪ ማለት ብዙውን ጊዜ ያጠፋሁት እዮብ ነው። ከዛ በኋላ ነው የሆነ ነገሮች በቃ ማለት ጓደኞቼ እንደዛ አይነት ላይፍ ነው ያላቸው ምናምን ማለት እንደዛ አይነት ስለታ የተመቻቸ ህይወት ነው ያላቸው። በትዳር የተወሰነ ብቻ አይደለም። ስለዚህ ያለኝ አማራጭ ደግሞ ማድረግ ነው ማለት በቃ ወደዛ አይነት ህይወት መግባት ነው ያለብኝ። ስለዚህ ተዋወቅኩ ከሱ ጋር ከነሱ ጋር ተዋወቀ ሞር ግን ከነሱ ጋር ደግሞ ምንድነው በጣም ማለት ብዙ ጊዜ አላጠፋም ግን ብዙ ገንዘብ የማገኘው ከነሱ ጋር እስከዛሬ ድረስ ትጫወችብን ነበር ማለት ነው። በጣም የሚያሳዝን ነገር ነው የምታወሪው ነገር። እስከዛሬ ድረስ ምን ሆነሽ ነው ግን እንደዚህ ለማድረግ
እንዴ ሰው ልጅ ስለጎደለበት ብቻ አይደለም ማለት በቃ እንዴ ማድረግ ፈለኩ አደረኩት። በዛ ላይ ደግሞ ብር ያስፈልገኝ ነበር። ስለዚህ አራቱንም እንግዲህ አራቱንም የቀረብሻቸው ለገንዘብ ብለሽ ነው ማለት ነው። አራቱኝ ማለት ነው። አቶጂ ምን አይነት ጥያቄ ነው የምትጠይቃት? ብትወደው እኮ የሁላ ነገር አታደርግም። አሁን ይኸውላችሁ የእናንተ ውሳኔ ነው የሚያስፈልገው። በቃ ተረጋግታችኋል። ማለት ያለባትን ነገር በሙሉ ተናግራለች፣ ተናዛለች። ከዚህ በኋላ ወዴት እንድንሄድ ነው የምትፈልጉት እናንተ? የመክሰስም ያለ መክሰስም ሁሉም ነገር መብቱ የእናንተ ነው። አይ አንቺ ዝም በይ በቃ ከዚህ በኋላ አትልሽ። ቀደምም ነገር ስለኔ መናገር ከብዶኝ ነው እስካሁን ድረስ ዝም ያልኩት። በቃ መናገር ከበደኝ ታውቃለህ። ስለ እንደዚህ አይነት ነገር ተሰምቶ የማያውቅ በቃ ስለ እሷ የመረጠችው መንገድ አለ አይደለ? የራሷ የመረጠችው መንገድ አለ። እኛ ፈጣሪ ነው የማመሰግነው በጊዜ እንደዚህ አይነት ነገር ስለሰማውና ስለተረዳሁት ማለት ነው። ስለ እኔ በእንደዚህ አይነት ምክንያት መታመም የለብኝም፣ ራሴን ማጣት የለብኝም። ገባ አይደለ? እሱም ሌሎቹም ወንዶች ገባ አይደለ? እኔ ምንም ነገር አልፈልግም ከሷ። በቃ ፍቺ እናደርጋለን። ምንም እንድትታሰርም እንትን እንድትልም አልፈልግም። ገባ አይደለ? በቃ ግን ከኔ ርቃ የራሷን ህይወት ትኑር። በቃ እኔ ላያትም አልፈልግም ከዚህ በኋላ ጭራሽ። አንተ ስጁ ምንድነው ሐሳብ? ከበደኝ። እኔ በቃ ፈጣሪ ዋጋዋን ይስጣት ነው። ከፈጣሪ ታገኘዋለች። እኔ ስንት አመት ሙሉ የደከምኩት ፈጣሪ እሱ ነው ፍርዱን የሚፈርድ። እኔ ምንም የምለው ነገር የለም። በቃ ከዚች ጋር ሁለተኛ ማየት አልፈልግም እሱ። ስለዚህ ፍቺ ብቻ ነው የምትፈልገው፣ መክሰስ አትፈልግም። የወሰደችውን ትውሰድ፣ ትለወጥበት። በቃ የወሰደችኝም ትውሰድ። በቃ ከቤት ውልቅ ትበልልኝ። ምንም ካንቺ አልፈልግም። ለምን በቃ ማለት እንድታወሪው አልፈልግም። ድምፅሽ ራሱ እንዴት እንዳስጣለ ውጪ ማለት ይሄ እኮ በቃ የሚፈታ ነው። በቃ ካሁንሽ እኮ አለ ይቅርታ እባክህ ምን አይነት ጉድ ነው? እስከዛሬ ድረስ እንዴት ተደብቀኛለህ? በቃ ኤልያስ በቃ የተፈጠረው ነገር አንዴ ተፈጥሯል። ከዚህ በኋላ ወደ ኋላ እየተመለሳችሁ ራሳችሁ መጉዳት ያለባችሁ አይመስለኝም። በቃ አንዴ እውነታውን አጋልጣችኋል። እንግዲህ የሁለቱን ደግሞ እናፈላልግና የምትሰራውን ነገር በሙሉ እናጋልጣለን። ገባችሁ አይደል? ከዚህ በላይ እንግዲህ እናንተም መጨነቅም መድከምም የለባችሁ። እስካሁን የተጨቃጨቅነው፣ እስካሁን የተከራከርነው፣ እስካሁን የተጨነቅነው ይበቃል። በቃችሁ። እሺ፣ በመጨረሻም እንደው ማስተላለፍ የምትፈልጉት መልእክት ካለ እድል ውስጣችሁ ተናገሩ። በቃ ከዚህ በላይ በሷ ጉዳይ መከራከር የለብንም። ስለ እስካሁን በህይወት ስኖር እንደዚህ አይነት ነገር ሰምቼ አላውቅም። እውነት ልንገርህ እንደዚህ አይነት ነገር ሰምቼ አላውቅም ጭራሽም ማለት ነው። እንደዚህ አይነትም ሴት እንደዚህ አይነትም ሰው ይኖራል ብዬ አስቤ አላውቅም። አስቤ የማላውቀው ነገር እኔ ቤቴ መጥቶ እንደዚህ አይነት ነገር ስሰማ በጣም ነው የሚከብደው። አስቡ እሱ ወይ አንተ ይሄን ነገር ባታስረዱኝና ባትነግሩኝ በቃ እስከዛሬ ድረስ የሆንኩትንም ሆኜ ከዚህ በኋላ ምን አይነት ነገር ላይ ይሄዳሉ የሚለው ነገር ነው አይምሮ ላይ የመጣው። ገባ አይደለ? እዚህ ጋር ልጅ መውለድ አለ፣ ብዙ ነገር አለ። ያ ነገር ከመፈጸሙ በፊት ነው በቃ ይሄን ነገር ያሳውቃችሁ እና በጣም ነው ደስ ያለኝ። ለመሰል በዚህ የምቀጥል ከሆነ በጣም ነበረ ብቻ ከባድ ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድል ውስጥ እኔ እናት ያለችኝ መስማት ነበረብኝ ነው የሚለው። እንደዚች አይነት ሴት አው ይኖራል ብዬ እኔም ገምቼ አላውቅም። ያው ህዝቡ ከዚህ ይማር ነው የሚለው። በቃ እኔ ሌላ የምለው ነገር የለም። ከብዶኛል ማውራት አስተልቱኝ። ያው እንግዲህ ውድ ተመልካቾች የዛሬው ፕሮግራማችን የተመለከታችሁት ይመስል ነበር። እንግዲህ በጣም ከባድ ቀን ነበር ያሳለፍነው። ቀኑ ሙሉ እንግዲህ ከሷ ጋር ስንከራከር ነው ይዋለው። እንግዲህ ልታምንልን አልቻለችም ነበረ። በመጨረሻም እንግዲህ ነገሩን በሙሉ ዝግዝግ አድርጋ ተናግራለች። ለምን ይሄን ነገር እንዳደረገች ያለውን ነገር በሙሉ አውርታለች። እንግዲህ እነሱም ያው የመጨረሻ ውሳኔያቸውን አሳልፈዋል። እንግዲህ መክሰስ አንፈልግም፣ በቃ ከዚህ ቤት ውጣለን፣ አይኗን ማየት አንፈልግም ብለዋል። ቀጣይ የሚቀረን እርምጃ እንግዲህ ሁለቱን የምታጭበረብራቸውን ሰዎች ፈልጎ አግኝቶ እንግዲህ እሷ የምታደርገውን ነገር በሙሉ ማጋለጥ ነው። የዛሬው ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።